ትላንት ሁላችንም እንዳየነው አብርሽ በስተመጨረሻው አይ በቃ እንደዛ ከሆነ እኔ ማንንም ቤት ከማንንም መሆን አልፈልግም፣ ማንንም ቤት ደግሞ መሄድ አልፈልግም፣ አባቴና እናቴ ጋር ውሰደኝ እያለው ነበር ዴቪንና እንዲሁም ደግሞ ብዙዎቻችን ይሄ ሀሳቡ ትንሽ እያነጫጨን ነበር። እንዲሁም ደግሞ የሩታም ንግግርና የሩታ ቤተሰብ ንግግር ትንሽ ግራ አጋብቶን ነበር። ዋነኛው መሰረቱ እሱን ነው የሚፈልጉት ወይስ ደግሞ ምንድነው የሚፈልጉት? እሱን የሚፈልጉት ከሆነና ያሱን እንትን የሚፈልጉ ከሆነ የትም ይሁን የትም እሱ ብቻ ደስተኛ እንዲሆንና እንደ መጀመሪያው ያኒ እንትኑ እንዲመለስ ከፈለጉ ሩታ ጋር ማለት አባት እናቱ ጋር መሄዱ ያንን አክል የሚያስጨንቃቸው ነገር አይኖሩም። ነገር ግን ብለን ብዙ ነገር አውርተናል ማለት ነው። ይሄንንም የእያንዳንዱን አብረን የምናይ ይሆናል። አሁን ደግሞ ደስ የሚል ነገር ነው እያየን ያለነው። ምክንያቱም ዴቭን በቃ እንደዛ ከሆነ እሺ እያላ አብርሽንና ብዙዬን ይዞ እየሄደ ነበር። ሩታም ነው ነገሩ እንደዛ ነው እንዴ? እንደዛ ከሆነማ እንተያያለን ብላ ሩታም ታንጨርጭራ እየሄደች ነበር። በዛን ሰዓት እኛም ደግሞ እንዴ ሩታ ለምንድን ነው እንደዛ እየሆነች ያለችው? እውነት አብርሽን የምትወደውና አብርሽን የምትፈልገው ከሆነ የሱ ሰላም ያለበት የትም ይሁን የት እንኳን እናት አባቱ ቤት ቀርቶ ማንኛውም ቦታ መቀመጥና ሁኔታው እንትኑ የመጀመሪያው አብርሽ እስከሚመለስ ድረስ ትጠብቅ ነበር። አሁን ደግሞ ለምንድን ነው እንደዛ የምትሆነው ነገር ብለን ግራ ብንጋባም እንኳን አይ እንዲሁ ካላት ፍቅርና እንዲሁም ደግሞ ካላት ውዴታ ሊሆን ይችላል። እንዲሁም ደግሞ ሄርሜላ በዙሪያው ስላለች እሷን ምናልባት ፈርታ ሊሆን ይችላል ብለን ብዙ ነገር አውርተን ነበር። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ። ሲቀጥል ደግሞ አብርሽ ወደ እናቱ ቤትና እንዲሁም ደግሞ ወደ አባቱ ቤት በመሄድ ደስ ብሎኛል። አብዛኞቻችን አይ ይሄ ነገር እንዴት ነው? አይ ይሄ ነገር ለምን ነው ብንልም እንኳን አይ ዋናው መሰረቱ አብርሽ ሰላም ይሁንና ከዛም በኋላ የራሱ ውሳኔ የራሱ ነው ያልነ። እኛ ደግሞ አብርሽ ወደ እናቱ ቤት በመሄዱ ደስ ብሎናል። ተግባባን አይደል? ብዙዬ እንዲሁም ደግሞ የአብርሽን እናት ጨምሮ ፋ ብሎልን መጥተዋል ማለት ነው። አዲስ ነገር ታዳ አይ ከሩታ መሆን አለበት በቃ ከሩታ ብቻና ብቻ ነው መሆን ያለባት የምትሉ እናንተ የአብርሽ መሄድ ብዙም ደስተኛ አያስደርጋችሁም አውቃለሁኝ ማለት ነው። ነገር ግን እንደኔ አይ በቃ ዋናው አንድ ሰው ሰላም ሲሆን ነው ውሳኔውም እንዲሁም ደግሞ ሁሉም ነገር እንትን የሚለው ሰላም ሲሆን ነው፣ ጤነኛ ሲሆን ነው። ስለዚህ አብርሽን እዚህ ጋር አሁን ቆያ ጸባዩ ከተቀየራና እንዲሁም ደግሞ ደንዝዞ ከቀራ ቆያ። ስለዚህ እስቲ በመጀመሪያው ከሩታም ሆነ ከሄርሜላም ሆነ የሱ ሰላም ይቀድማል። ሰላሙ ጤነቱ ይመለስ። ከዛም በኋላ እዚህ ጋር እኛ ከሩታ ሁን ስላልነው ከሩታ የሚሆን ነገር የለም። እኔ አንዳንድ ምንም አገናዝባችሁ የማታዩ ልጆች አላችሁ። እኛ ከሩታ ሁን ስላልነው ከሩታ የሚሆን ነገር የለም። ከሄርሜላም ሁን ስላልነው ከሄርሜላ የሚሆንበት ነገር የለም። ተግባባን አይደል? አንድ ሰው የራሱ ሐሳብና የራሱ የሆነ የራሱ ውሳኔ አለው። ስለዚህ በመጀመሪያው ደግሞ የራሱን ሐሳብና የራሱን ውሳኔ እንትን ማድረግ ያለበት ራሱ ነው። እዚህ ጋር አብርሽ የራሱን ሐሳብና የራሱን ውሳኔ አይደለም የሚያወራው ያለው። ያኔ ትንሽ አሁን ትላንት ለታ ትንሽ እንትን ብለዋል። ምክንያቱም አብርሽና ማን ነው ይሄ ወንድሙ ማለት ነው ኤፍሬምና እንዲሁም ደግሞ ሩታ እንትን ሳይሉት ነው ትላንት እንትን ያለው የነበረው። ከመጀመሪያው ትንሽ ትላንት ተሽለዋል ብዬ ነው ማስበው። ያም ሆነ ይህ አብርሽ ወደ እናቱ ቤት መሄዱና እንዲሁም ደግሞ አባቱ ቤት መሄዱ ሊያስቆጣችሁ አይገባም። ለምን እዚህ ጋር ሩታ ትላንት መጣች ሴት ናት። እኔ እኮ አንዳንድ ጊዜ የሆነ ግራ የሚያጋባኝ ሰዎች አሉ። ሩታ ትላንት ያመጣች ትላንት ያወቃት ሴት ናት። ታዳ ሄርሜላም ልክ እንደዛው ሄርሜላ አብርሽ የሆነ ነገር ቢሆን መኖር አያቅታትም። ሩታ አብርሽ የሆነ ነገር ቢሆን
መኖር አያቅታቸውም። ግን በዚህ መካከል ደግሞ የሚጎዱት እናት አባት፣ እንዲሁም ደግሞ እንደዛው የቅርብ እህት ወንድሙ አብርሽን መቼም ቢሆን መቼ እስከ ራሳቸው እስከሚሞቱ ድረስ ወንድሜ ማለት የማይተው ገባቸው አይደል? ወንድሜ ማለት የማይተው አሁን ሄርሜላ አብርሽ አንድ ነገር ቢሆን ያለ ባል አትቀርም። ገባቸው አይደል? ሩታም አንድ ነገር ቢሆን ያለ ባል አትቀርም። ቅድም ለታ አይታችኋል ብዬ አስባለሁኝ። ያ ሩታ ወንድም እቶ ምን እንደሲለ ነበረ ማለት ነው። የሩታ ፈላጊዋ ብዙ ነው። ስለዚህ አብርሽ ወደዛ ቤት ወይም ደግሞ እናት አባት ቤት የሚሄድ ከሆነ ሩታን መልሶ እንደማያገኛት እርግጠኛ አስረግጬ የሚነግራችሁ ይሄንን ነው። እህቴ ብዙ ፈላጊ አላት። ስለዚህ ምንም ይሁን ምን ማንም ይሁን ማንም እኔ ይሄንን ነገር አሁንም ደጋግሜ እነግራችኋለሁኝ። ምንም ይፈጠር ምንም ይሁን ምን ታሞ ከሆነ ሚስቱ ታሳምመው፣ እንዲሁም ደግሞ ሕክምናም ካስፈለገው ሚስቱ ትውሰደው። ሚስቱና እንዲሁም ደግሞ ልጁን ትቶ ወደ አባት እናቱ ቤት የሚሄድበት ምንም አይነት ምክንያት የለም እያላ ሲያወራ ሰምታችሁታል አይደል? ታዳ በዚህ መካከል ደግሞ አብርሽ የሆነ ነገር ቢሆን ሩታ እንደዛ ቆማ ትቀራለች እንዴ? ሄርሜላስ ደግሞ ቆማ ትቀራለች እንዴ? ማናቸውም አይቀሩም። ስለዚህ ሁላቸውም የራሳቸው ህይወትና ራሳቸው ኖሮ መኖር ይጀምራሉ። ዋናው አብርሽ ምንም ነገር እንዳይሆንባቸው በቤተሰቦቹ እንጂ ማለት ነው። እዚህ ጋር ሩታም የሆነ ፉክክር ውስጥ ነው ያለችው። ሄርሜላም ብዙ ባያስታውቅባትም ያንን ያክል ነው ያለችው። ስለዚህ እኔ ደግሞ በጣም ነው ደስ እያለኝ ያለው ማለት እናንተ ነው የምታውቁት። በነገራችን ላይ የምሬኔና እኔ በጣም ደስ ብሎኛል። ለምን አብርሽ እናቱ ቤት በመሄዱና እንዲሁም ደግሞ አባቱ ቤት በመሄዱ ብዙዎቻችሁ እንዳልኳችሁ ምናልባት የሩታ አድናቂ ከሆናችሁ አይ ሩታ የምትለው ነገር ስለምትሉ ማለት ነው። ገባችሁ አይደል? ሩታ የምትለው ነገር እንዲሁም ደግሞ ከሩታ ጎን ያሉት ሰዎች የሚሉት ነገር ልትሉ ትችላላችሁ። እኔ ግን እንደዛ አይደለሁኝ። የምሬኔን ሩታን ይወዳታለሁ እንደዚህም ብዬ ማለት ነው። ግን ባደረገችው ነገርና እየሆነው ባለው ነገር ልክ ናት ትክክል ናት አይደለም። ለምን አንድ ሰው ሲያጠፋ ጥፋቱን ልክ ሲሆን ደግሞ ልክነቱን መናገር አለብን። ተግባባን አይደል? ያን ስለወደድነው ብቻና ብቻ ሁልጊዜም ልክ ነው ሁልጊዜም ትክክል ነው ማለት ያን ይሄ ዘበት ነው እንዴ? እናንተ እንዴት ነው የራሳችሁ እህታችሁ ብትሆንና ብዙ ጊዜ እንደዛ ይላችኋለሁኝ ስታጠፋ ደግ አደረክ ትላታላችሁ እንዴ? አትሏቱም። የራሳችሁ ወንድም ሆኖ ደግሞ ቢያጠፋ ደግ አደረክ ትሉታላችሁ እንዴ? አትሉቱም። እዚህ ጋር እኮ እያስመሰልነ ከሊሆና በስተቀር ጥፋታቸው እንደ ጥፋት እንዲሁም ደግሞ ትክክልነታቸው እንደ ትክክልነት። አሁን ትላንት ሩታ በአብርሽ መሄድ ደስተኛ አይደለችም። አይ እንደዛ ነው ወይ ብላ በቃ ታዩኛላችሁ ብላ ተናዳ እንትን ብላ ነው ዛቻ እንትን አድርጋ ነው እየሄደች ያነበረችው። በዛን ሰዓት ብዙዬ ይወልክ ዴቭ ሩታ የአብርሽ ሁኔታ ወይም ደግሞ የአብርሽ ያለበት ሁኔታ አሳስቧት አይደለም። በቃ እሷ ከሷ ጋር አላማና ሐሳቧ ከሷ ጋር ሆና ወይም ደግሞ የሆነ ፉክክር ውስጥ ነው ያለችው እንጂ ለአብርሽ አንዳቸውም አዝኖ ወይም ደግሞ እንትን ብሎ አይደለም። ስለዚህ ይሄ ወንድማችን ደግሞ እኛ የሆነ ነገር እንዲሆንብን አንፈልግም። እነሱ እርስ በራሳቸው እልክ ውስጥ ነው ያሉት። ስለዚህ ከሩታም አይሆንም ከሄርሜላም አይሆንም። ቀጥታ ወደ ቤተሰብ አባት እናት አለው እዛ መሄድ ነው ያለበት። እኔም ጋር አይሆንም ዴቭም ጋር አይሆንም እናት አባቱ ቤት ይሆናል ብላ ውሳኔውን እንትን አድርጋ ነበር ማለት ነው። ማን ብዙዬ በዛን ዴቭም ተስማማ አብርሽም ተስማማ። የሩታን ንግግር ደግሞ ሰምታችኋል ብዬ አስባለሁኝ። ሄርሜላ ደግሞ የትም ሆነ የት እኔ ያንታን ሰላም ነው የሚፈልገው ያንታን ደስታ ነው የሚፈልገው ቤትም ሆነ ቤት ብቻ ሰላም ሆንልኝ ብላ ቻው ብላ በቃ ያለው ነገር በሙሉ በስልክ አሳውቁኝ ብላ ነበር የሄደችው። በዚህ መካከል ደግሞ ጥፋተኛው ማን ነው? እስቲ ምርጫው ለእናንተ። እናም ሁላችሁ አመሰግናለሁ። ሰላማችሁ ብዛ በያላችሁበት ቸር ቆይልኝ። በአዲስ ሲመለሱ ይመጣለው አዳዲስ መረጃ አዳዲስ መረጃ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ የደውሉ ምልክቷን ጥቁር አድርጓት። ከዛም ቪዲዮ ቶሎ ይደርሳችኋል። ላይክ አላደረጋችሁ ላይክ አድርጉ። ባይ ባይ።